بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين. صلى الله على نبينا محمد وعلى آله وصحبه أجمعين، أما بعد. يقول الله جل وعلا: يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. إن شاء الله تعالى بالله سبحانه وتعالى فكاد مختصر فقه الصوم كمثل مصحف مسائل الصوم ስለ ጾም ያሉ መሳኢሎችን የምንዳስስ ይሆናል። ትላንት الدرس الأول የመጀመሪያ ባሳለፍነው ደርስ ጾም ብሎ ማለት ሉገትን ወስጥላህን ምን ማለት ነው፣ እንደ ቋንቋ ደረጃ እንደዚሁም ደግሞ እንደ እስጥላህ ደረጃ ጾም ብሎ ማለት ምን ማለት ነው የሚለውን ተመልክተናል። ሉገተን አልኢምሳክ እንደ ቋንቋ ደረጃ ጾም ብሎ ማለት ኢምሳክ ራሱን መገደብ ማለት ነው። እንደ ሸርዐን ደግሞ አው እስጥላሐን هو التعبد لله سبحانه وتعالى بالإمساك عن الأكل والشرب وسائر المفطرات من طلوع الفجر إلى غروب الشمس. እንደ እስጥላህ ደረጃ እርሱም አላህን ስብሓነሁ ወተዓላ ማምለክ ነው፣ ራሱን በመገደብ አኒል አክሊ ወሹርብ ከምግብና ከመጠጥ፣ ወሳኢር ሙፈጥራት ከሌሎችም ከሚያስፈጥሩ ነገራቶች ፈጅር ከወጣ ጀምሮ ፀሐይቱ እስከምትጠልቅ ድረስ ብለናል። ወከዛሊክ እንደዚሁ ደግሞ ኢላ ከሚንቀስም ያኒ ጾም ለስንት ይከፈላል የሚለውን ተመልክተናል። من ناحية الوجوب يعني ለሁለት እንደሚከፈል ينقسم إلى قسمين ለሁለት እንደሚከፈል ተመልክተናል። አንደኛው ካለምንም ምክንያት ግዴታ የሚሆን ነው። እርሱም وهي شهر رمضان የረመዳን ወር ነው። ካለምንም ምክንያት አቅመ አዳም ለደረሱ ሴትም ሆነ ወንድም ግዴታ የሚሆን ነው ማለት ነው። ሁለተኛው በምክንያት ግዴታ የሚሆን ነው። እርሱም ከፋረቱ ጾም ይመስል ከፋራ ያኒ ጾምን ይመስል ስለትን ይመስል ወናድ ኢላ አኺር እነዚህ በምክንያት ነው ግዴታ የሚሆኑት። አንድ ሰው ስለትን ሲሳል ነው ግዴታ የሚሆንበት። ወከዛሊክ ከፋራም ደግሞ ከፋረቱ ዚሃር ኢላ አኺር ቀዷ እነዚህ ነገራቶች በምክንያት ነው ግዴታ የሚሆኑት ማለት ነው። ወከዛሊክ ሌላኛው የተወዳጅ የሆነ ጾም ለሁለት እንደሚከፈል ተመልክተናል። እርሱም አንደኛው ሙጥለቅ የሆነ ነው፣ በስድ የሚጾም የሆነ ማለት ነው። ሁለተኛው በጊዜ የተገደበ የሆነ ማለት ነው። ከየውም الاثنين والخميس إلى آخره كعاشوراء والتاسعاء إلى آخره እነዚህ በጊዜ የተገደቡ ናቸው ማለት ነው። ነፍስ የመጣባቸው የሆኑ طيب ዛሬ የምንመለከተው ኢንሻአላህ ምንድነው? የጾም ትሩፋት። ጾም በጣም የሚገርም የሆነ ትሩፋት አለው እና እነዛን ትሩፋቶች በተወሰነ መልኩ የምንመለከት ይሆናል ማለት ነው። أن الصوم لا مثيل له يعني فضائل الصوم የጾም ትሩፋት للصائم فضائل كثيرة شهدت بها نصوص الوحيين منها أن الصوم لا مثيل له የጾም ትሩፋቶች ጾመኛ የሆነ ሰው ብዙ የሆኑ ትሩፋቶችን ያገኛል። ያም ቁርአንና ሐዲስ ምስክርነት የሰጠበት የሆነ ጾም ምንም አይነት
ምስያ የለውም። የእሱን ትሩፋትና የእሱን ፈድል የሚስተካከል የሆነ እንደዚህ ይሆናል ተብሎ የሚባል አይደለም ማለት ነው። عن أبي أمامة الباهلي رضي الله عنه قال قلت يا رسول الله مرني بأمر ينفعني الله به قال عليك بالصوم فإنه لا مثيل له أبي أمامة الباهلي رضي الله عنه መልካም ስራውን አላህ ስብሓነሁ ወተዓላ ይውደድለትና ምን ይላል? ለረሱል ዓለይሂ ሰላቱ ወሰላም እንዲህ ብዬ አልኳቸው፣ እዘዘኝ፣ በሆነ ነገር እዘዘኝ። አላህ ስብሓነሁ ወተዓላ በሱ የሚጠቅመኝ የሆነን ነገር እዘዘኝ ብዬ አልኳቸው። እርሳቸውም ቃል ብለዋል፣ ዓለይከ ቢሶም፣ በጾም አደራህን፣ በጾም አደራህን፣ ፈኢነሁ ላ መቲለ ለህ፣ ጾም እኮ ምንም አይነት ምስያ የለውም። ፈኢነሁ ላ መቲለ ለህ طيب فيض القدير እሱ ላይ ተዘግቧል ይህ ሐዲስ። ነሳኢም ዘግበውታል ማለት ነው። መርሐባ። ሌላኛው ሁለተኛው የጾም ትሩፋት አን አላህ ተባረከ ወተዓላ አዳፈሁ ኢለይህ፣ አላህ ስብሓነሁ ወተዓላ ጾምን ወደ እርሱ ነው ያስጠጋው። ብዙ የምንሰራቸውን ስራዎች አላህ ስብሓነሁ ወተዓላ ትሩፋቶቹን ይህን የሰራ ይህን ያገኛል፣ ይህን የሰራ ይህን ያገኛል እያለ ይናገራል። ነገር ግን ጾምን ወደ ራሱ ነው አላህ ስብሓነሁ ወተዓላ ያስጠጋው ማለት ነው። فعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم قال الله عز وجل كل عمل ابن آدم له إلا الصوم فإنه لي وأنا أجزي به። አቡ ሁረይራ በዘገቡት ሐዲስ መልካም ስራቸውን አላህ ስብሓነሁ ወተዓላ ይውደድላቸውና እንዲህ ይላሉ፣ ረሱል ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አላህ ስብሓነሁ ወተዓላ በሐዲሰል ቁድስ እንዲህ ብሏል፣ የአደም ልጅ ስራው ሁሉ ለእርሱ ነው፣ ኢለ ሶም፣ ጾም ሲቀር፣ ፈኢነሁ ሊ፣ እርሱም ለእኔ ነው፣ ወአና አጅዚ ቢህ፣ እኔ በሱ መነዳበታለሁኝ። አላህ ስብሓነሁ ወተዓላ ጾምን ወደ ራሱ ነው ያስጠጋው ማለት ነው፣ ወደ ማንም አላስጠጋው እና ስለዚህ በጣም ትልቅ ትሩፋት እንዳለው ነው እንትን የሚያሳየው ማለት ነው። ፈጀዐለ አላሁ ስብሓነሁ ወተዓላ አነ ሶም ለህ፣ ያኒ አላህ ስብሓነሁ ወተዓላ ጾምን ወደ እሱ ነው ያደረገው። ወልማዕና ያኒ አነ ሶም يختصه الله سبحانه وتعالى من بين سائر الأعمال ያኒ ይህ ማለት ምንድን ነው? አላህ ስብሓነሁ ወተዓላ ወደ እሱ አስጠጋው ብሎ ማለት ምን ማለት ነው? ያኒ ትርጉሙ ጾምን አላህ ስብሓነሁ ወተዓላ ለየት አድርጎታል ከሌሎች ስራዎች። ብዙ የምንሰራቸው መልካም ስራዎች አሉ አይደል? ሶላት አለ፣ ዘካ አለ፣ ሌሎች ሰደቃ አለ፣ ምን ኢላ አኺሪ ማለት ነው። የተለያዩ መልካም ስራዎች አሉ። ከነዛ ስራዎች አላህ ስብሓነሁ ወተዓላ ጾምን ለየት አድርጎታል። ሊአነሁ አዕዘሙ ልዒባዳት ኢጥላቀን፣ ጾም ትልቅ የሆነ አምልኮት ስለሆነ በስድ ያኒ ትልቅ የሆነ አምልኮት ስለሆነ ማለት ነው ጾም። ፈኢነሁ ሲሩን ሚን በይን ልኢንሳን ወረቢህ፣ ጾም ያኒ በሰውየውና በእንትኑ መካከል ያኒ ሲር በቃ ድብቅ የሆነ ነው። በጌታውና በሰውየው መካከል ድብቅ የሆነ ነው። አንድ ሰው ሶላት ሲሰግድ ሰዎች ያውታል፣ ምን ይላል? ነገር ግን ጾም ጾም ያለው ብሎ ተደብቆ ቢበላ፣ ቤቱ ቢበላ፣ ወደ ወርማ ሄዶ ቢበላ ማንም አያየው አላህ ስብሓነሁ ወተዓላ እንጂ። ስለዚህ ጾም ድብቅ ነው ማለት ነው። በጌታውና በሰውየው መካከል የተደበቀ የሆነ ስራ ነው ማለት ነው። ገባችሁ? ፈልኢንሳን
لا يعلم هل هو صائم أو مفطر عند سو ጾመኛ ነው ወይም ደግሞ ያፈጠረ ነው አይታወቅም ليش ለምን إذ نيته باطنة يعني የሰውየው ንያ ድብቅ ነው ውስጥ ላይ ነው ማለት ነው ድብቅ فلذلك كان أعظم إخلاصا فاختصه الله سبحانه وتعالى من بين سائر الأعمال تعظيما بقدره يعني ስለዚህም ነው አላህ ስብሓነሁ ወተዓላ የእሱን ኢኽላስ ታላቅ ያደረገው አላህ ስብሓነሁ ወተዓላ ልዩ ያደረገው ከሌሎች ስራዎች መካከል ጾምን ልዩ ያደረገው ተዕዚመን ሊቀድሪ እሱን ውሳኔውን ለማተለቅ ማለት ነው እና ለዚህም ነው ሶስተኛ የጾም ትሩፋት ማለት ነው يعني تجتمع في الصوم أنواع الصبر الثلاثة ሶስቱም የትዕግስት አይነቶች ከጾም ጋር ይሰባሰባሉ ሶስቱም የትዕግስት አይነት ጾም ስራ ላይ ይሰባሰባሉ ማለት ነው وهي الصبر على طاعة الله وعن معصية الله وعلى أقداره سبحانه وتعالى እርሱም አንደኛ አላህን ስብሓነሁ ወተዓላ በመገዛት ትዕግስት ማድረግ አላህን ለመገዛት ትዕግስት ያስፈልጋል መታገስ ያስፈልጋል ትዕግስት ከሌለው መጾም አይችልም መስገድ አይችልም በአግባቡ ማለት ነው አንድ ሰው ትዕግስት ያስፈልጋል ሁለተኛ وعن معصية الله አላህን ስብሓነሁ ወተዓላ ከመወንጀል ራስን ማዕቀብ የተለያዩ ወንጀሎች ሊቀርቡልሽ ይችላሉ የተለያዩ ወንጀሎች የዛን ሰዓት እኔ አኻፉላህ እኔ አላህን እፈራለሁ ራስን ማዕቀብ ማለት ነው ራስን መገደብ وعلى أقداره سبحانه وتعالى الله سبحانه وتعالى كوسنው ነገር ደግሞ ራስን በዛ ነገር በዛ ውሳኔ ትዕግስት ማድረግ ልትታመም ትችላለህ እጅ ማጣት እግር ማጣት ሊመጣ ይችላል የተለያዩ ንዕማዎችን ልጅ ሞት ይችላል አባትና ወንድም እህት إلى آخره አልሐምዱሊላህ አላህ የወሰነው ነው ብሎ በዛ ነገር ትዕግስት ማድረግ ማለት ነው ስለዚህ እነዚህ ሶስቱም የትዕግስት አይነቶች በጾም ውስጥ ይሰባሰባሉ ማለት ነው فهو صبر على طاعة الله سبحانه وتعالى لأن الإنسان يصبر على هذه الطاعة ويفعلها لمن የሰው ልጅ ትዕግስት ያደርጋል በዚች ጧዓ ላይ ትዕግስት ያደርጋል ያችን ጧዓ ስለሚተገብራት ማለት ነው طيب እና አንድ ሰው ይርባዋል ጾመኛ ሲሆን ይጠማዋል በዛን ሰዓት ተዓቡደን ሊላህ አላህን በማምለክ ትዕግስት ያደርጋል ማለት ነው ትዕግስት ያደርጋል ሁለተኛ والصبر عن معصية الله سبحانه وتعالى አላህን ከመወንጀል ትዕግስት ማድረግ لأنه يتجنب ما يحرم على الصائم በጾመኛ ላይ ሐራም የሆነን ነገር ስለሚርቅ ማለት ነው በጾመኛ ላይ ሐራም የሆነን ነገር ስለሚርቅ والصبر على أقدار الله سبحانه وتعالى الله بوسنው ላይ ትዕግስት ማድረግ ሲባል لأن الصائم يصيبه ألم بالعطش والجوع والضعف وضعف النفس فلهذا كان الصوم من أعلى أنواع الصبر الله በወሰነው ላይ ትዕግስት ማድረግ ተብሎ ሲባል ትዕግስት ስለሆነ ነው لأنه جامع من بين أنواع الثلاثة እነዚህ ሶስቶችንም አይነቶች የሰበሰበ ስለሆነ ነው
የሰበሰበ ስለሆነ አንድ ሰው ትዕግስት ሲያደርግ ጾመኛ የሆነ ሰው የተለያዩ ጉዳቻዎች ይደርሱበታል። ማለት ውሃ ጥም ይደርስበታል፣ ረሃብ ይደርስበታል፣ ሰውነት መዳከም ይደርስበታል። በተለይ ስራ የሚሰራ ከሆነ فلهذا كان الصوم من أعلى أنواع الصبر ከጾም አይነቶች ታላቁ ሆነ ማለት ነው። ታላቁ ከጾም አይነቶች ታላቁ ሆነ። ለዛም ነው طيب እሱም እነዚህን ሶስቶችን የሰብር የትዕግስት አይነቶች የሰበሰበ ስለሆነ ነው። كما قال الله تعالى ላቅ ያለው ጌታ አላህ Subhanahu Wa Ta'ala ብሎ እንዳለው إنما يوفى الصابرون أجرهم بغير حساب سورة الزمر الله سبحانه وتعالى السران قدر إنما يوفى الصابرون أجرهم بغير حساب እነዛ ትዕግስተኞች የሚሰጡት የሚመነዱት ደመወዛቸው ካለ ገደብ ነው አለ አላህ Subhanahu Wa Ta'ala። ስለዚህ እነዚህ የሶብር ሶስቱም የትዕግስት አይነቶች እርሱ ላይ ስለሚሰባሰቡ ከጾም ጋር አላህ Subhanahu Wa Ta'ala ጾምን ወደ ራሱ አስጠጋው፣ ደረጃውንም ትልቅ አደረገው ማለት ነው። الرابع من فضائل الصوم يعني الصوم يشفع لصاحبه يوم القيامة صوم لبالبيته እንትን ያደርጋል፣ ያማልዳል። ሽማግሌ ሆኖ ያንን ጾመኛ የሆነውን ሰው የውመል ቂያማ ያማልድለታል ማለት ነው። ያማልድለታል። فعن عبد الله بن عمرو رضي الله عنهما أن رسول الله صلى الله عليه وسلم قال الصوم والقرآن يشفعان للعبد. عبد الله بن عمرو رضي الله عنهما ما كم سراكم الله سبحانه وتعالى ودد لكم رسول عليه الصلاة والسلام عندك بلواجلة صومنا قرآن يشفعان للعبد لباريا يما لدالو فكيف يعني عندتنا يما لدو. طيب يقول الصوم صوم بلويلة أي ربي إني منعته الطعام والشهوات بالنهار يعني فشفعني فيه. صوم لا الله سبحانه وتعالى عنده بلويناك ጌታዬ ሆይ እኔ ምግብን ከልክሌዋለሁኝ፣ ፍላጎቱን እንዳያሟላ፣ ከባለቤቱ ጋር ግንኙነት እንዳያደርግ፣ የተለያዩ ነገራቶችን እንዳያደርግ ከልክሌዋለሁና ያኒ በቀን ማለት ነው። ፈሸፊዕኒ ፊህ አማላጅ አድርገኝ፣ ሽማግሌ አድርገኝ ብሎ ጾም ወደ አላህ ስብሐነሁ ወተዓላ ያቀርባል። وكذلك ويقول القرآن قرآن بلويلة لمن تمسك بكتاب الله وعمل به وتلاوته في الليل والنهار. يا الله كتاب أطبق ولا يعزم فريت بكان تلاوة يادرق بس يسرع هنا مالك سواء كان حفظه أو لم يحفظه. طيب ويقول القرآن قرآن بلويلة منعته النوم بالليل بلليت እንቅልፍን ከልክሌዋለሁ እንዳይተኛ እኔን እየቀራ በእኔ ተሐጁድ እየሰገደ ፈሸፊዕኒ ፊህ አማላጅ አድርገኝ ብሎ ለአላህ ስብሐነሁ ወተዓላ ያቀርባል። አላህም ስብሐነሁ ወተዓላ ፈዩሸፈዓን ምልጃቸው ተቀባይነት ያገኛል አሉ ራሱ ምልጃቸው ተቀባይነት ያገኛል። حديث رواه أحمد زجبوتال والطبراني كما في مجموع الزوائد والحاكم زجبوتال مالتهم نصحينه أي يشفعهم الله فيه ويدخله الجنة
አላህ ስብሓነሁ ወተዓላ እነሱን አማላጅ ያደርግና ከዛ ያደርገዋል ማለት ነው። አምስተኛ الصوم من أعمال التي وعد الله تعالى فاعلها بالمغفرة والأجر العظيم ጾም አላህ ስብሓነሁ ወተዓላ ቃል ከገባባቸው ስራዎች አንዱ ነው። እሷን የሰራ ሊምረው ቃል ከገባባቸው አንዱ ነው ማለት ነው። ወልአጅሩ ልዓዚም ታላቅ የሆነ ደመወዝን ከሚሰጣቸው ስራዎች አንዱ ጾም ነው ማለት ነው። ጾመኛ የሆነን ሰው እንደሚምረው ቃል ከገባላቸው አንዱ ነው ጾም ማለት ነው። ወከዛሊክ ትልቅ የሆነ ደመወዝን እንደሚሰጣቸው ቃለ አላሁ ተዓላ إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والصادقين والصادقات والصابرين والصابرات والخاشعين والخاشعات والمتصدقين والمتصدقات والصائمين والصائمات والحافظين فروجهم والحافظات والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما الله سبحانه وتعالى የወንድ አማኝ የሆነ የሴት አማኝ የሆነ ፍጹም ለአላህ ስብሓነሁ ወተዓላ የወንድ ታዛዥ የሆነ የሴት ታዛዥ የሆነ የወንድ እውነተኛ የሆነ የሴት እውነተኛ የሆነ የወንድ ታጋሽ የሆነ የሴት ታጋሽ የሆነች የወንድ አላህን ፈሪ የሆነ የሴት አላህን ፈሪ የሆነች ለአላህ ስብሓነሁ ወተዓላ የሚያበረክቱ የወንድ ሰደቃ የሚሰጡ የሆኑ እንደዚሁም የሴት ሰደቃ የሚሰጡ የሆኑ አሻሂድ ወሳኢሚነ ወሳኢማት የወንድ ጾሚ የሆነ የሴት ጿሚ የሆነች ወልሓፊዚነ ፍሩጀሁም እንደዚሁም ብልታቸውን የሚጠብቁ የሆኑ ወልሓፊዛት እንደዚሁም የሴት ብልታቸውን ከሐራም ነገር የሚጠብቁ የሆኑ አላህን ስብሓነሁ ወተዓላ በብዛት የሚያዋሱ የሆኑ አዕደ አላሁ ለሁም መግፊረተን ወአጅረን ዐዚማ ታላቅ የሆነን ደመወዝን አላህ ስብሓነሁ ወተዓላ መሀርታን ደግሶላቸዋል ይላል። ደግሶላቸዋል። ጠይብ ሌላኛው አሶሙ ከፋረቱ ሊዙኑቢ ወልኸጣያ ጾም ወንጀልን የሚያስምር ነው። وعن حذيفة رضي الله عنه أن النبي صلى الله عليه وسلم قال فتنة الرجل في أهله وماله وولده وجاره تكفرها الصلاة والصوم والصدقة والأمر والنهي حذيفة بزقفت حديث كان سراكن الله سبحانه وتعالى وداد الله كونا نبي عليه الصلاة والسلام عنده بلا والي العلم አንድ ሰው መሞከሩ ፊትነቱ ረጁል ፊ አህሊሂ ወማሊሂ በቤተሰቡ በሚስቱ ሊሆን ይችላል፣ በቤተሰቡ፣ በገንዘቡ፣ በልጆቹ፣ በጎረቤቶቹ መሞከሩ ቱከፊሩሃ ሰላ ወሶም ጾምና ሶላት ታስምራለች። የተለያዩ ሙሲባ ሊደርስበት ይችላል። እንደዚሁም ሰደቃ ወልአምር ቢልማዕሩፍ ወነህይ ዐኒል ሙንከር በመልካም ማዘዝ ከመጥፎ መከልከል
وفي لفظ በሌላ ዘገባ ወልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር በማለት ዘግበውታል ማለት ነው። ሌላኛው ሰባተኛው ሚን ፈዳኢል ሶም ከጾም ትሩፋቶች አሶሙ ጁነቱን ወሒስኑን ሚነናር ጾም ከእሳት መጠበቂያ የሆነ እንደዚሁም ጋሻ ነው። ጋሻ ጦር ታውቃላችሁ፣ ድሮ የሚከላከሉበት የሆነ ማለት ነው ከተለያዩ እንትኖች። فعن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال الصوم جنة አቡ ሁረይራ በዘገቡት ሐዲስ መልካም ስራቸውን አላህ ሱብሓነሁ ወተዓላ ይውደድላቸውና ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል ይላል። ጾም ጋሻ ነው፣ መከላከያ ነው። ከምንድን? ከእሳት የምትከላከልበት የሆነ ማለት ነው። ቡኻሪና ሙስሊም የዘገቡት ሐዲስ ነው። وقد ذكر بعض العلماء أن الصوم إنما كان جنة من النار لأنه إمساك عن الشهوات والنار محفوظة بالشهوات ለምን ነው? ከፊል ዑለማዎች ምክንያቱን ጠቅሰዋል። ጾም ጋሻ ከእሳት መከላከያ ጋሻ የሆነበትን ምክንያት ማለት ነው። ምን ስለሆነ ነው ጾም? እርሱም ስለሚገድብ ነው። ራሱን ስለሚገድብ ከፍላጎት አን ሸህዋት ሰው መብላት መጠጣት ያስፈልገዋል አይደል? የውኝ የተለያዩ ነገራቶች ያስፈልጉታል አይደል? ስለዚህ ከዛ ነፍስያውን ስለሚገድብ ነው ማለት ነው። እሳት ደግሞ ናሩ መሕፉዘቱ ቢሸህዋት እሳት ደግሞ የተካበበችው በፍላጎት ነው። ስለዚህ ጾሙ ምን ሆነለት? ከእሳት መከላከያ ጋሻ ሆነለት ማለት ነው። ፈኢዛ ከፈ ነፍሰሁ ዐን ሸህዋት ፊ ዱንያ ካነ ዛሊከ ሳቲረን ለሁ ሚነ ናሪ ፊል አኺራ የሰው ልጅ ከፍላጎቱ በዚች ዱንያ ፍላጎቱን በገደበ ጊዜ በዚች ዱንያ ፍላጎቱን በገደበ ጊዜ ምን በማድረግ በመጾም ማለት ነው። ካነ ዛሊከ ሳቲረን ለሁ ሚነ ናሪ ፊል አኺራ ነገ በአኺራ ደግሞ ያ የሰራው ስራ ከእሳት ግርዶ ሆነለት ማለት ነው። ሆነለት طيب الصوم سبب لدخول الجنة ስምንተኛው من فضائل الصوم الصوم سبب لدخول الجنة ጾም ጀነት ለመግባት ምክንያት ነው። فعن سهل بن سعد رضي الله عنه قال رسول الله صلى الله عليه وسلم إن في الجنة بابا يقال له الريان يدخل منه الصائمون يوم القيامة لا يدخل منه أحد غيرهم يقال أين الصائمون من إلى سهل ابن سعد ما كان سرك الله سبحانه وتعالى يودد الله جونا رسول عليه الصلاة والسلام اللي بلاواد إن في الجنة باب فجنة ውስጥ በራፍ አለ በጀነት ውስጥ በራፍ አለ እርሱ ምን ይባላል ስሙ ባብ ረያን ይባላል ረያን ይባላል ያ የጀነት በራፍ ማለት ነው ያንን በራፍ يدخل منه الصائمون يوم القيامة የቂያም ቀን ጾመኞች ናቸው የሚገቡ በዛ ማለት ነው በዛ በራፍ ረያን በሚባለው በራፍ لا يدخل منه أحد غيرهم ከእነርሱ ውጭ ያለ አካል በዛ ረያን በሚባለው በራፍ አይገባም يقال ተብሎ ይባላል አይነ الصائمون ጾመኞች የት ናቸው ይባላል فيقومون ይቆማሉ يعني لا يدخل منه أحد غيرهم ከእነርሱ ውጭ ያለ አካል ማንም አይገባም فإذا دخل آخرهم أغلق ከነሱ ከጾመኞች የመጨረሻው ሲገባ ገብቶ ካበቃ በኋላ ይዘጋል በራፍ فلم يدخل منه أحد ከነሱ ውጭ ማንም አንድም ሰው አይገባም ከጾመኞች ውጭ ማለት سبحان الله الله يجعلني وإياكم من أهله ممن يدخلون من باب الريان وفي رواية البخاري في الجنة 8 أبواب
فيها باب يسمى الريان لا يدخله إلا الصائمون ቡኻሪ በዘገቡት በሌላ ዘገባ ማለት ነው በጀነት ፊል ጀነቲ ሰማንያቱ አብዋብ በጀነት ውስጥ 8 በራፎች አሉ የጀነት በራፎች ከነዛ ውስጥ የሆነ በራፍ አለ ምን ተብሎ የሚጠራ ረያን ተብሎ የሚጠራ ላ يدخله إلا الصائم ጾመኞች እንጂ የማይገቡበት የሆነ ሱብሃንአላህ በጣም فضل عظيم يشرح الصدر لمن كان صائما نعم للصائم فرحته ዘጠነኛው من فضائل الصوم ከጾም ትሩፋት ልዩ የሚያደርገው ማለት ነው ሁለት ደስታ አለ ጾመኛ የሆነ ሰው ማለት ነው ሁለቱም ደስታ ያገኛል فعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم للصائم فرحتان يفرحهما إذا أفطر فرح وإذا لقي ربه فرح بفطره أبو هريرة بزقبت حديث መልካም ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ብለዋል ረሱል አለይሂ ሰላቱ ሰላም እንዲህ ብለዋል ብለዋል ጾመኛ የሆነ ሰው ሁለትን ደስታ ያገኛል ሁለት ደስታ አለ إذا أفطر فرح بفطره ባፈጠረ ጊዜ በማፍጠሩ ይደሰታል ነሻጣ ያገኛል ያ የደከመው ሰውነቱ ምናምን ጥሙ ራቡ ሲወገድለት ደስ ይለዋል ሰውነቱ በቃ ይደሰታል የሌለ ደስታ ይሰማዋል وإذا لقي ربه أي يوم القيامة فرح بصومه በመጾሙ ይደሰታል ከጌታው ጋር يوم القيامة በተገናኘ ጊዜ ይደሰታል በጾመኛ ሆኖ ዝዱኛ ላይ በመጾሙ ማለት ነው እዛ ጋር ያለውን አጅር ሲያይ ሲደርሰው ማለት ነው ይደሰታል ሱብሃንአላህ نعم ሌላኛው አስረኛው من فضائل الصوم ከጾም ትሩፋቶች ማለት ነው خلوف فم الصائم أطيب عند الله تعالى من ريح المسك የጾመኛ አፍ አላህ Subhanahu Wa Ta'ala ዘንዳ ከሚስክ የበለጠ ይሸታል ጾመኛ የሆነ ሰው አፉ ከሚስክ የበለጠ ይሸታል فعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم والذي نفس محمد بيده لخلوف فم الصائم أطيب عند الله من ريح المسك أبو هريرة ዘገቡት ሐዲስ ነው ረሱል አለይሂ ሰላቱ ወሰላም እንዲህ ብለዋል ይላል የኔ ነፍስ በእጁ በሆነው ጌታ አምናለሁ ጾመኛ የሆነ ሰው አፉ أطيب عند الله من ريح المسك الله سبحانه وتعالى ዘንዳ ተወዳጅ ነው ከሚስክ የበለጠ አላህ Subhanahu Wa Ta'ala ዘንዳ ተወዳጅ ነው ዋል እንግዲህ አንድ طبعا ጾመኛ የሆነ ሰው አፉ ሊሸት ይችላል ምናምን ይሄ ሳይመገብ ሲቀር ሳይጠጣ ሲቀር ምን ሲል hatta ሲዋክም ቢያደርግ የተወሰነ የእንትን አፉ የመቀየር ሁኔታ ይኖረዋል ማለት ነው ይኖረዋል طيب الصوم يزيل الأحقاد والضغائن صوم مرحبا ጾም ሕስደትን ምቀኝነትን ያስወግዳል ጾም ማለት ነው قال رسول الله صلى الله عليه وسلم صوم شهر الصبر وثلاثة أيام من كل شهر يذهبنا وحرى الصدر يعني ጾም መጾም የረመዳንን ወር መጾም وكذلك ሌሎችንም ጾም መጾም ከየወሩ የረመዳንን ወር መጾም
ከየወሩ 3 ቀንን መጾም አያመል በይድ ሊሆን ይችላል። እነርሱ የልብን ምቀኝነት ሐስደትን ያስወግዳሉ። ወሕራር الصدر ማለት ያኒ ምን ይላሉ ታች እንትን ላይ وحار الصدر أي غشه ووساوسه وقيل الحقد والغيظ وقيل غير ذلك ከዚህም ውጭ ተብሏል ማለት ነው። ሐስደትን፣ ሰዎችን ማታለል ኢላ አኺሪ ወስዋስን ያስወግዳል ተብሏል። እኒህ لابن أثير نعم وكذلك صوم جعل الله تعالى الصوم يعني من الكفارات صوم كفارة أدرجه الله سبحانه وتعالى وذلك مثل كفارة قضية الأذى يعني فدية الأذى عند ሰው ሐጅ ላይ የሆነ እንትኖችን እንትን ቢል እዛ ላይ እርድ ያቀርባል። ያንን እርድ ካልቻለ ጾም እንዲጾም ነው የሚደረገው። መሰለን ቅማል ኖሮበት የሆነ ችግር ኖሮበት ፀጉሩን ቢላጭ ከሐጅ ስራዎች ፍዲየት العዳ እንትን የሚያስብሉ ነገራቶችን ቢያመጣ ማረድ የማይችል ከሆነ ጾም ነው የሚጾመው። ከነዛው ጾም የተካተተበት የሆነ ነው። ለምን قال الله تعالى ففدية من صيام أو صدقة ብሎ ስላለ ጾም መጾም አለበት ወይም ደግሞ ሰደቃ መስጠት አለበት ብሎ ስላለ ማለት ነው። ችግር ያለበት ችግር ያገኘው የሆነ ሰው ማለት ነው። እና وكفارة قتل الخطأ يعني በስተት የገደለ የሆነ ሰው قال الله تعالى لا قالوا ጌታ الله سبحانه وتعالى እንዳለ فمن لم يجد فصيام شهرين متتابعين ያላገኘ የሆነ ሰው ሁለት ወር መጾም አለበት ተከታታይ የሆነ ማለት ነው። ምን ያደረገ በስተት ነፍስን ያጠፋ የሆነ ሰው። ስለዚህ ጾም እዛ ውስጥ እንዲካተት አደረገው። የመጀመሪያ ባሪያ ሁር ማለት ነበረ። ከዛ ቀጥሎ ሁለት ወር መጾም እንዲሆን አደረገ ማለት ነው። ወከፋረቱ ለሚን እንደዚህም ማላን የሚያስምሩ የሆኑ ያኒ አንድ ሰው በማለ ጊዜ የዛን ማላን 10 ሰው መመገብ ወይም ማልበስ ካልቻለ ወደ ምንድነው እንቲቃል የሚሆን ወደ ጾም ነው ማለት ነው። አላህ ተዓላ ፈመን ፈሲያሙ 3 ያይ ያላገኘ የሆነ ሰው ማልበስ ወይም ደግሞ መመገብ 10 ሰዎችን 3 ቀን መጾም አለበት ብሎ ከፋረተ የሚን ውስጥ እንዲካተት አደረገው። ኢላ ገይሪ ذلك من الكفاره طيب الحكمة من تشريع الصوم ጾም የተደነገገበት حكمة ጥበቡ ምንድነው? لما كانت مصالح الصوم مشهودة يعني بالعقول السليمة والفطر المستقيمة شرعه الله سبحانه وتعالى لعباده رحمة بهم وإحسانا إليهم እና አላህ Subhanahu Wa Ta'ala የደነገገበት ጾምን ጥበቡ የጾም ጥቅሙ በአቅል እንኳን የሚደረስበት የሆነ አቅሉ ሰሊም የሆነ ሰው የሚደርስበት ይሆናል። እንደዚሁም አፈጣጠሩ መልካምና ሰሊም የሆነ ሰው አላህ Subhanahu Wa Ta'ala የደነገገው ለባሮቹ ለነሱ አዝኖ ነው። ወደ እነሱ መልካም በመዋል ነው። እነሱን ለመጠበቅ وحماية لهم وجنة እነርሱ ጋሻ ሆኖላቸው ከሳት እንዲከላከልላቸው ነው
የደነገገላቸው ይላል ዛዱል መዓድ ኢብኑ ቀይም እሳቸው ዘግበውታል። ይሄንን فالصوم له حكمة عظيمة وفوائد جليلة منها أن الصوم وسيلة لتحقيق تقوى الله عز وجل ጾም በጣም የሚገርም የሆነ ታላቅ የሆነ ጥበብ የተሞላበት ትልቅ የሆነ ፋይዳ ያለበት የሆነ ነው። ከነዛ ውስጥ ጾም መዳረሻ ነው አላህን ስብሓነሁ ወተዓላ ይብለጥ ለመፍራት አላህን ስብሓነሁ ወተዓላ ለመፍራት فالصائم الذي امتنع عن الحلال في غير نهار رمضان يعني بإمكانه كذلك أن يمتنع عن الحرام ያ ጾመኛ የሆነ ሰው ሐላል ከሆኑ ነገራቶች በመጾሙ የተከለከለ የሆነ ከረመዳን ቀን ውጭ ያሉ የሆኑ መሰለን ከረመዳን ቀን ውጭ መብላት፣ መጠጣት፣ ከሚስቱ ጋር ግንኙነት ማድረግ እነዚህ ነገራቶች ሐላል ናቸው አይደል? ግን በረመዳን ቀን ሐራም ባሊግ የሆነ ሰው እነዚህ ነገራቶች ሐላል የሆኑ ነገራቶች ሲፈጽም ያኒ በሱ ላይ ክልክል ይሆንበታል ማለት ነው። ስለዚህ ይሄ ክልክል ከነዚህ ነገራቶች የተቆጠበ የሆነ ሰው ሐራም ከሆኑ ነገራቶች ይብለጥ እንደሚከለከል ምንም ጥርጥር የለውም ማለት ነው። ሐላል ከሆኑ ነገራቶች ሐራም ሆኖብኛል ብሎ ተከለከለ፣ ራሱን ተገደበ። ሐራም የሆኑ ነገራቶችንማ ይብለጥ ነው ከነዛ ነገራቶች የሚርቀው ማለት ነው። ቃል አላሁ ተዓላ ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን። አላህ ስብሓነሁ ወተዓላ ብሎ ስላለ እናንተ በእኔ ያመናችሁ ሰዎች ሆይ በእናንተ ላይ ጾም ግዴታ ሆኗል፣ ከእናንተ በስተፊት ባሉት ሰዎች ላይ ግዴታ እንዲሆነው ምን አለ? ለዐለኩም ተተቁን አላህን ስብሓነሁ ወተዓላ ልትፈሩ ዘንድ አለ። ልትፈሩ ዘንድ ሁለተኛ ጾም ግዴታ የሆነበት ጥበብ ማለት ነው ኢሽዓሩ ሷኢም ቢኒዕመቲላሂ ተዓላ ዐለይህ ጾመኛ የሆነ ሰው አላህ ስብሓነሁ ወተዓላ በሱ ላይ የዋለለትን ጸጋ እንዲያስታውስና እንዲያውቅ ያደርገዋል። ፈኢነ እልፈ ኒዓም ይፍቅህ ልኢንሳን በሺህ የሚቆጠሩ የሆኑ ጸጋዎችን የሰው ልጅ ስለሚያጣ ማለት ነው። الإحساس بقيمتها يعني فإذا ذاق ألم فقدها حال الصوم ذكر نعمة الله عليه بوجودها وتيسيرها له حال الفطر فشكر نعمة ربه وقام بحقه ጾም ግዴታ የሆነበት ጥበቡ ሁለተኛው አንድ ሰው ብዙ ውለታ አላህ ስብሓነሁ ወተዓላ ውሎለታል። ብዙ ውለታ ማለት ነው። ግን እነዛን አያስታውስም በሱ ላይ ሁልጊዜ ስለሚከናወኑ ማለት ነው። እና ጾመኛ በሆነ ጊዜ በጾመ ጊዜ በተለይ ሀብታሞች ማለት ነው ራብን በተራበ ጊዜ በጠማው ጊዜ የአላህን ስብሓነሁ ወተዓላ ጸጋ የዋለለትን ያስታውሳል። በእርሱ ላይ ያሉ ብዙ ጸጋዎች እንዳሉ ይገነዘባል። አላህ እንዳገራለት ባፈጠረ ሰዓት እንደዚህ ወተይሲር ለሁ ሐለ الفطر يعني فشكر نعمة ربه وقام بحقه የአላህን ስብሓነሁ ወተዓላ ጸጋ አስታውሶ እርሱን እንዲያመሰግን በዛ ነገር እንዲቆም ያደርገዋል ማለት ነው። ሶስተኛ الحكمة يعني من تشريع الصوم تربية النفس على الإرادة وقوة التحمل ነፍሱን ማጠናከር ነፍሱን መንከባከብ ከምትፈልገው ነገር እንዴት ትዕግስት ማድረግ እንዳለባት እንዴት መቋቋም እንደምትችል
ነፍስን ተርቢያ ማድረጊያ ነው። ፈሶም يهذب النفس ويضبطها ነፍስ እንድትለማመድ ያደርጋል፣ እንድትስተካከል ያደርጋል። حيث يحبس النفس عن الشهوات ويفطمها عن المألوفات ነፍሱ ከምትፈልገው ነገር ስለሚገድብ እንደዚሁም ከለመደችው ነገር የለመደችውን ነገር በማሳጣት እንድትገደብ ስለሚያደርጋት ስለዚህ ነፍሱን ተርቢያ የሚያደርግበት ነፍሱን የሚያስተካክልበት የሆነ ነው ጾም ማለት ነው። فعن عبد الله بن مسعود رضي الله عنه أن النبي صلى الله عليه وسلم قال يا معشر الشباب من استطاع منكم الباء فليتزوج فإنه أغض للبصر وأحسن للفرج ومن لم يستطع فعليه بالصوم فإنه له وجاء عبد الله بن مسعود መልካም ስራቸውን አላህ Subhanahu Wa Ta'ala ይውደድላቸውና ነብዩ አለይሂ ሰላቱ ሰላም እንዲህ ብለዋል ይላል። እናንተ ወጣቶች ሆይ من استطاع منكم الباء ከእናንተ ጣጣን የቻለ የሆነ ሰው ፈሊየተዘወጅ ያግባ ብለዋል። ምክንያቱም ማግባት እይታን ሰበር ስለሚያደርግ ፈርጅን ስለሚጠብቅ ይህንን ያልቻለ ሰው ጾም فعليه بالصوم መጾም አለበት። فإنه له وجاء እርሱ ጾም አሳማሚ ነውና ያኒ ይህ ማለት ምንድነው? ስሜቱን እንዲቀንስ ያደርገዋል፣ ፍላጎቱን እንዲቀንስ ይሆንለታል ማለት ነውና መጾም አለበት ማለት ነው። ወጣቱ ነው የቻለ ሰው የትዳር ጣጣ ማግባት አለበት፣ ካልቻለ ደግሞ መጾም አለበት ማለት ነው። መጾም አለበት ወደ ሐራም ነገር እንዳይሄድ ስለሚያደርገው ማለት ነው። እና ምን አደረጉት እዚህ ጋር ላይ ራስን ማስተካከል ያደረጉት ማለት ነው። አንድ ሰው ወደ ሐራም እንዳይሄድ አላህ ወደማይፈቅደው ነገር እንዳይሄድ አደረጉት ማለት ነው። አራተኛ ጾም ቀህር ለሸይጣን ጾም ሸይጣንን ማሸነፊያ ነው። ሸይጣንን ማሸነፊያ ነው። فإن وسيلته إلى الإضلال والإغواء الشهوات የሸይጣን ዋነኛው መሳሪያ የሸይጣን ሰዎችን የሚያጠምበት የሆነው ዋነኛው መሳሪያ መንገዶችን ሰዎችን የሚያሳስትበት ምንድነው? አሸህዋት ስሜት ነው። አንድ ሰው ስሜታዊ ሆኖ ነው ዚና የሚሰራው። ስሜታዊ ኢላኺር ብዙ ነገራቶች የሚያደርገው ማለት ነው። وإنما تقوى الشهوات بالأكل والشرب ስሜት ደግሞ ኃይለኛ የሚሆነው ስሜት ሰውየው ሲበላ ሲጠጣ ነው። ሰውየው ጾመኛ በሆነ ሰዓት والصوم يعني يضيق مجاري الدم فتضيق مجاري الشيطان ጾም ደግሞ ጾመኛ በሆነ ሰዓት ሰውየው የደም ፍሳሾች ይጠባሉ፣ ይቀንሳሉ ማለት ነው። ስሜቱ ይቀንሳል። የዛን ሰዓት የሸይጣን ደግሞ መፍሰስ የሸይጣን ወስወሳው የሸይጣን ክንዋኔ ይቀንሳል ማለት ነው። فيقهر بذلك በዚህ ጋር ይሸነፋል፣ በጾም ሸይጣን ይሸነፋል ብሎ ማለት ይህ ነው ማለት ነው። فعن صفية رضي الله عنها أن النبي صلى الله عليه وسلم قال إن الشيطان يجري من ابن آدم مجرى الدم صفية رضي الله عنها من كرس الله سبحانه وتعالى يدل لكنا نبي عليه الصلاة والسلام من ذي بلوال تلالك إن الشيطان يجري من ابن آدم مجرى الدم شيطان يفسل ويمدرسل كآدم لج دم يمدرس بتم هلو ثم أبرو يفسل ማለት ነው። يعني ውስጥ ገብቶ ነው ሰው ቀልብ ውስጥ ገብቶ ነው ራሱ የሚወሰው ማለት ነው። አላህ Subhanahu Wa Ta'ala ሰህል አድርጎለታል ይሄንን ነገር።
እና ጾመኛ በሆነ ሰዓት የደሙ ፍሳሽ የሸይጣን መንገዶች ይቀንሳሉ ማለት ነው። ደሙ በቀነሰ ስሜቱ በቀነሰ ቁጥር ሰውየው ማለት ነው። ስሜቱ ሲቀንስ ጾመኛ ሲሆን إذا تعقب يعني عن الأكل والشرب إذا امتنع عن الأكل والشرب إلى آخره وسائر المفطرات ሰውየው ይቀንሳል ማለት ነው እና የሸይጣንም ሰዎችን የማቅመምና መንገድ የማሳሳት እንትኑ ይቀንሳል ነው። طيب الصوم موجب للرحمة والعطف على المساكين ጾም ግዴታ የሚያደርግ ነው ለዝናት በምስኪኖች ላይ ለማዘን ዝቅ ለማለት ግዴታ የሚያደርግ ነው። فإن الصائم إذا ذاق ألم الجوع في بعض الأوقات تذكر من هذا حاله يعني في جميع الأوقات ጾመኛ የሆነ ሰው ረሃብን በተራበ ጊዜ በተለይ ሀብታሞች በተወሰኑ ጊዜያቶች ጾመኛ ሆኖ በተራበ ጊዜ ያስታውሳል። ድሃዎች እንዴት ነው አመቱን ሁሉ የሚራቡት እንዴት ነው እኔ ተቀን ክፍል የተወሰነ ነው የተራብኩት ብሎ ያስታውሳል። እና ሁልጊዜ የሚራቡ ሰዎች እንዴት ነው የሚሆኑት ብሎ የራብን ልክ ያውቃል ማለት ነው። فتسرع إليه الرقة والرحمة والإحسان إلى المحتاجين በዚህን ሰዓት ማዘን ለሰዎች ያኒ መልካም መዋል ያኒ ሙህታጅ ለሆኑ ሰዎች የተለያዩ ሰደቃዎችን ለመስጠት ዝግጁና እንትን ይሆናል ማለት ነው። ለምን የራብን ልክ ስላየው ማለት ነው። طيب الصوم يطهر البدن من أخلاق الرديئة ويكسبه صحة وقوة ጾም አካልን ያጸዳል ከተለያዩ የተደባለቁ አኽላቅ ረዲአ ያኒ መጥፎ የሆኑ የተደባለቁ የሆኑ ነገራቶችን ከውስጡ እንዲጸዱ ያደርጋል። ሰውየውንም ጤነኛ እንዲሆን ቅዋም እንዲኖረው ያደርጋል። በተለይ ወፍራሞች ማለት ነው። በተለይ ወፍራሞች كما شهد بذلك الأطباء المختصون فعالجوا مرضاهم بالصوم ዶክተሮች ሐኪሞች ምስክር ቃላት እንደሰጡት ማለት ነው። ልዩ የሆኑ ሐኪሞች ታማሚ የሆኑ ሰዎችን በጾም ሕክምና ሰጥተዋል ማለት ነው። ጤና እንዲያገኙ አድርገዋል ማለት ነው። ምክንያቱም አንድ ሰው በተለይ ወፍራም ከሆነ ወይም ወፍራም ከሆነች የሆነ በዚህ ሰዓት ምግብ አትመገቢ ብሎ ነው እንትን የሚለው ማለት ነው። وهذه الفوائد وغيرها هي بعد ما يدركه عقل الإنسان المحدود من هذه العبادة العظيمة وذلك حين تؤدى على وجهها المشروع يعني እነዚህ አሁን የጠቀስናቸው የሰው ልጅ አቅሎ የሚደርስበት የሆነ ግድብ የሆነ የሰው ልጅ አቅሎ የሚደርስበት የሆነ ነው። ከዚህ ታላቅ ከሆነ ዒባዳ እርሷም ሸሪዓው በጠበቀው መልኩ ባከናወናትና በሰራት ጊዜ ይላል። هذا والله أعلى وأعلم وبالله التوفيق